የኔ አባት እንደሱማ ማየት አይቻልም። እንደዚህ ደስ ብሎሽ ሳይ ሁልጊዜም ደስ ይለኛል። አባቴ እኔ በሁለታችሁ በጣም ደስተኛ ነኝ። እናንተ ስላላችሁ ይለኛል። አንድ ቀንም እንዲከፋሽ አልፈልግም የኔ ሌሊት። አዎ ቤዝዬ፣ አንቺ ዝም ስትይ ዓለም ነው የሚደፋብኝ። ሁሌም ቢሆን ደስተኛ ሁኚ። እሺ የኔ ውድ አክስት። በሉ እናንተ ተጫወቱ፣ እኔ ገብቻ አረፍ ልበልሽ። ዛሬ ስራ የለም እንዴ? የኔ ልጅ ዛሬ እሑድ መሆኑን ረሳሽው እንዴ? ዛሬ እኮ እረፍት ነኝ። አዎ የእረፍት ቀን ነው፣ ግን እረፍትን ያው ጓደኞችን በማግኘት በመዝናናት ብታሳልፍ ይሻላል ብዬ እኮ ነው። ያው ሳምንቱ ሙሉ ስሮጥ አይደለም የከረምኩት። ይቺ አንድ እሑድ እቤቴ ባርፍ ደስ ይለኛል እኮ አባዬ። ያለ የእረፍት ቀን ዛሬ ብቻ ስለሆነ የታመመ ሰው ካለ የሞተ ሰው ካለ ምናምን ያው ብትደርስ ነው የሚሻለው። ልክ ነሽ ቤዝዬ፣ ግን ኧረ አባዬ ምንም ግን ብሎ ነገር የለም። የማህበራዊ ህይወት ላይ ደካማ መሆን የለብም። አሁን ለምሳሌ ባለፈው ታች ሰፈር ትልቅ ሰውዬ ሞተዋል ተብሏል። አንተ ግን ለቅሱ እንኳን አልደረስክም። ቢያንስ ቤት መሄድ አለብህ። ኦ እንዳውም እንኳን አስታወስሽኝ። በዛውም ደረስ ብዬ እመጣለሁኝ። እሺ አባዬ መሄድ አለብህ። እሺ እኔ ቆንጆ ስላስታወስሽኝ በጣም አመሰግናለሁ። እሺ ቤዚ፣ የምጨምርልሽ ነገር አለ? ውይ አምዬ፣ ውሃ ብታቀቢኝ ደስ ይለኛል። እሺ ይዤልሽ መጣሁ። አሚ፣ ምን ነው የተፈጠረ ችግር አለ እንዴ? ቤዚ ዛሬ ቤት እንግዳ አለባት። ለዛ እኮ ነው የታመመ ጠይቅ ለቅሶ ድረስ ምናምን ስትለኝ ነበረው። እንግዳ? አዎ እንደዚህ ደስተኛ ያደርጋል። ትልቅ እንግዳ ያልሽ ተገኘ እንዴ? እና እንደዛ ባይሆን እንደዚህ ደስታ በቀላሉ የሚመለስ ነበር። ታዲያ እስካሁን ድረስ የት ነበር? እሱ እንዳለው ከሆነ የሚሰራበት መስሪያ ቤት ድንገት ይዘው ተወተሙ ከከተማ። ቢሆንስ ታዲያ አይደውልም ነበር እንዴ? አንተ ደግሞ ችግሩን ያባባሰው ስልክ አለመቀያየራችኋል እንዴ? እና ዛሬ እዚህ ቤት ሊመጣ ነው ማለት ነው? ምሳ ሰዓት ላይ ቀጠሮ ይዘናል። አይ ጊዜ ቤዝዬ እንኳን አድጋ እቤቷ ምሳ ለመጋበዝ በቃች። የሚገርም ነው። ነግሬህ ነበር እኮ ወንድሜ፣ ቤዛ ካደገች ቆየች። ልጅነት ብሎ ነገር የለም። እና ለአንዳንድ ነገር ብር የሚያስፈልግሽ ከሆነ ትራንስፈር ላድርግልሻ? ተው እንጂ ወንድሜ፣ ለዚህ ማሟሉን አክስት አይደለሁም። አመሰግናለሁ እህቴ። ይኸውልሽ ልጁ መከታተልሽን እንዳትረሽ። ደግሞ አድራሻውን ተቀበዩ እሺ? በኔ ጣል። ወየት ሂጂ። ቤዚ ፈሮኝ። አንተ ነው የምትፈራው? የምር ውስጤ በጣም ተረብሸብኝ። እንዴ ምንም ያስፈራ ነገር አለው? እኔ እንጃ። አንቺማ ቤትሽ ነው ይብላኝ ለኔ ለእንግዳው እንጂ። አንተ በጣም ትቀልዳለህ። ምንም ያስፈራ ነገር አለው? እሺ
ቤታችሁ በጣም ነው የሚያምረው። አንተ እንጂ አብሪ አንቺ እኔ አላምንም። እንዴት ነሽ? ወይኔ አምሪ አንቺ ነሽ? አንተ ነህ? ዋው ምንድን ነው አንተ አንቺ የምትባባሉት? ውዱ አክስትሽ ማለት እሷ ናት? አዎ ምን ነው ፍሬዘር ላይ ያልሽኝ ይሄኛው ፍሬዘር ነው? ምንድን ነው ጉዱ? ትተዋወቃላችሁ እንዴ? መተዋወቅ ብቻ አብሪ ይምርጧል። አብሪ ደግሞ ማናት? አንተ ሽፍታ ቆየ ጠፍተህ ነው። በጣም ነው የምትገርሚው በእውነት። ኧረ ተው ምን አስገባለሁ? አምሪ አንቺ ነሽ ውዴ ቢዚ አክስት ማለት? እንዴት ነሽ በእናትሽ? አለሁ ልፍርዬ። ቆይ አንተ እንደዚህ አድርሻህን አጥፍተህ የመሰለች ልጃችንን ያስከፋሃት? የእኛ ስርዓት አውቀው የለ ትጥቅ የለውም እንጂ እኮ ውትድርና ነው። ኧረ ቆይ ወሬያችሁን ያሰርኩና የት እንደምትተዋወቁ ንገሩኝ። ከአምሪ ጋር እዛ ነዋ። እዛ የት? እኛ መስሪያ ቤት የሆነ ጊዜ ለስራ ጉዳይ መጥቶ ነበረ። የሚገርምሽ በአንድ ሰዓት ውስጥ ነው የመስሪያ ቤቱን ሰራተኞች በሙሉ ጓደኛ ያደረገው። ከዛ ሁሉ ሱፍ ለባሽ ግን አንቺን የመሰለች እህት አገኘ። ከዛ በኋላ እኮ ግን ደግመን ተገናኝተን አናውቅም። የሚገርምሽ ለ3 ቀናት ያክል እኔ ከቋጠርኩት ምሳቃ ነበር አብረን ስንበላ የነበረው። ቆይ አንተ ግን ስልክ መቀየር አትወድም ማለት ነው? በዛ ተጠፋፍተን ቀረን እኮ። እውነትሽን እኮ ስልክ ላይ እንኳን ብዙ አለ መቀየር። እንዴ ቢያንስ መታጠይቀኝም እንዴ ምሳ አብረን እንብላ ይባላል እኮ። አምሪ አታምኝም ግን የአንቺን ምግብ ከበላው በኋላ ሌላ ምግብ እንዴት ልልመድ? ኧረ እባክህ ወሬኛ። ወይ አምሪ ስላገኘሽኝ በጣም ደስ ብሎኛል በእውነት። በዛ ላይ ደግሞ እቺ የመሰለች ውብና አስተዋይ አክስት በሞች በጣም ድልች። ወይ በጣም እውነት ቤዚዬ ማግኘት በስለት ነው። ኧረ በቃ እንዴ ዛሬ ቀን ቆሜ ምንድን ነው እንዴ? ቁጭ በሉ ይባላል አክስቴ። ይቅርታ በእናትሽ አረፍ በል እንጂ ምንድን ነው ይሄ? አበዞት አይደል? እንዴ በጣም እንጂ በቃ ግማሹን ሽጭው። አንተ ቀልድና ቁም ነገሩን መለየት እኮ ከባድ ነው። ይኸውልሽ በስንት ስቃይ መሰለሽ ቀልድና ቁም ነገሩን የለየሁት። ብዙ አይደለም ባልሽ ሰው ቤት ባዶ እጅ አይኬድም ሲባል ሰምቼ። እሺ አረፍ በል እንጂ ጉድሽ በልቷል በይኝ። ኧረ ፍሬዘር እንደዛ ልጅ አይደለም። በመልኩና በሙያው የሚኮራ ልጅ አይደለም። ከምነግርሽ በላይ ጥሩ ስብዕና ያለው ልጅ ነው። ወይኔ ግዴ አክስቴ ናግል ከመሰከረችለትማ በጣም እድለኛ ነኝ ማለት ነው። አንዴ ቤዚ አንቺ ከሱ በምን ታንሻለሽ? ከማንም ጋር ራስሽ ማወዳደር የለብሽ። እንደውም አንቺን በማግኘቱ እሱ በጣም እድለኛ ነው። ነይ እንግባሽ እንዳቆይበት። እኔ አክስት ምን አባቴ እንደማደርግሽ ቀረሜ ቤቱን ለቤት ይስላይ ናቸው። እናትቀመጥ እንዲቆም እየሰራ ነው። እባክህ በዚህ በኩል ይለፍ የምቀመጥበትን እየመረጥክልኝ ብቻ ባልሆነ ግዴታ ለማ መምጣት መምረጥ እኮ አልገባኝም፣ ግን የመረጥክልኝ ቦታ የኔ አይደለም እንዴ? ታዲያ ማን? እሱ የኔ መቀመጫ አይደለም የሌላ ሰው ነው። አይሽልኝ አልገግም ነኝ ማለት እንደ ፓርላማ ወንበር ስሜ የተጻፈበትን አይቻለ መቀመጥ ነው። እባክዎ ክብርት እመቤት የእርሶ ዙፋን የትኛው ነበር? እርሶ ተቀምጠውበት የነበረው። በጣም ይቅርታ ባለማወቅ። አለማወቅ ከጥፋተኝነት አያድንም። አጥፍቻለሁ። እባክዎ ይቅርታ። እኔ ይቅርታ አድርጌልሃለሁ። መሀሪ ግን ፈጣሪ ነው። እሺ እግዚአብሔር ያክብር። በል እንግዲህ እንድትቀመጥ ተፈቅዶልሃል። ኧረ አንቺ ያለሽ ማለት ጥፋተኛው ቀድሞ ያልክ ወይ ነገሩን የምር አደረገው። በቃ ትወሪኝ ግን እንዴት አይሽልኝ? የተዋጣልኝ ያ እንዴ ትቀልዳለህ እንዴ? ጀግና ተዋናይ ነህ እንጂ። ወይ ፍሪዝ በቃ ዞረን ተገናኘን አይደል? ህይወት እንደዚህ ናት እንግዲህ ዞሮ መገጣጠም አይታወቅም። አይገርምም? እና አክስቴ እንዴት አያት? በቃ ኧረ አምሪ በጣም ገርም ሰው በእውነት እንኳን ላንቺ ለሁላችንም ተፈራ። በጣም አመሰግናለሁ ወንድሜ። አይ ዞሪ እዚህ ቆይ ምንድን ነው? ቤተሰቡ የወንበር ድልድል እንዳደረገ ደርሰንበት ስምሽ ተጽፏል እዚህ ጋር። አንተ እብድ! ይሄ ባህሪ እኮ ነው ሰዎች በቀላል እንዳይረሱ የሚያደርገው። ለማንኛውም እንኳን በደህና መጣ ወደ ቤተሰባችን።
እውነት እኔም እዚህ ደስተኛ ቤተሰብ ውስጥ በመግባቴ በጣም ደስ ብሎኛል። እሺ ጸረ ሀከሮች ስራ እንዴት ነው? እግዚአብሔር ይመስገን እንደ ፊንጣ እዛም እየዘለን እየሰራ ነው። እኔ የምልህ እነዛ ወንጀለኞች ግን ተያዙ እንዴ? እኛ እያለ ማን አባቱ ተደላሉ ይዘርፋል። ወዲያውኑ ይዘጋንባቸው። ታውቃለህ ወርቅ የሆነ ሙያ ነው ያለ። አደራን ብቻ አቅፈው እንዳትቀመጥ። የምን አቅፎ መቀመጥ አመጣሽ? ሀገር ትልቅ ኃላፊነት የጣለበት ነው። ነገሩን ነው እንጂ ሙያ እንደምትወድማ በደንብ ነው የማውቀው። በባክሽ ቁም ነገር አታስወሪ። ቤዚ ምን ነው ዝም አልሽ? ምንድን ነው እየተጫወታችሁ አይደለም እንዴ? በሉ ጨዋታው በኋላ ይደርሳል። ምግብ ሳይቀዘቅዝ እንብላ። ይቅርታ በእናትህ አስረኳቸዋል። ቆይ ቤቱ ይዤ ልምጣ። አንቺ ቤታችሁ በጣም ነው ወደድከው? ዳንኤል ፏል ቆንጆ አቶ ዳንኤል የቆሎ ጓደኛ እኮ አይደለም አባቴ እኮ ነው። አመሰግናለሁ። ምንም ማለት በዚህ አክስቴ አሜን በጣም ነው አመሰግናለሁ። እዛ ጋር ያለው የልጅነት ፎቶ አይመስልም? በነገራችን ላይ ማንሳት ይቻል ነበረ። በጣም ስራ በዛችሁብኝ። አለከምኬ ነው ማለት ነው። ከስንት ጊዜ በኋላ ያቺ ለአንተ ብዬ አይደል እንዴ ይሄን ሁሉ ሲሰራ ያልኩት? የማነው ልርጥብ ነው በዛ ላይ መጣ። ለማንኛውም ከፍቼ ቆይ እንዴ ያኔ ነው እንዴ እንግዲህ አይደለ እንዴ እንደ ቤት ያዋላልሽ። ስለዚህ እኔ ዛሬ ነው ይፈል ምን ይሻላል እንደው አይፈረኛ። ለዚህ እኮ ነው ከሱ ጋር ሱን ደስተኛ ነው መሆን ያልኩሽ። እኔ እሱ መሆኑን መቻወኩኝ። እንደዚህ መሆኑንማ በደንብ ነው እኮ የማውቀው። በዚህ አይፈረድብሽም እውነት። እሺ እባክህ ጎረምሳው እዚህ ምን እያደረክ ነው? አንተን ልጠይቅህ እንጂ ምን አይነት ጥሩ ሰው ብትሆን ነው እባክህ ለትምህርት ቤት ጓደኛ አበይ ዘላት የመጣው? ስማ ሰውዬ፣ እኔ አይመለከትም። አሁን ያንተን እየጠየቅኩ ነው። እኔማ አማቾቼ ልጠይቅ መቼ ነው? አማቾቼ? ይገርማል። ከዛሬ ነገ መቼ እጠይቃቸዋለሁ እያልኩኝ ምንም ጊዜ አላገኘሁም ነበር። ዛሬ እንደ አጋጣሚ ከስራ ረፍት ሳገኝ ልጠይቃቸው መጣሁ። ስማ ሰውዬ፣ ዝም ብላ አትቀባጥር። ቤዛ አማች ምናምን የሚባል ነገር የላትም። አሁን ዞር በልኝና ልግባበት። እየነገርኩ ቤተሰቦቻችን ገና ድሮ ነው የሚተዋወቁት። ገና እኛ ሳንወለድ ነው ልጄን ለልጄ ምናምን ተብሎ የተጫጩት። ምን ነው ደነገጥክ? የትምህርት ቤት ጓደኛ እጮኛ እንዳላስታውቅ እንደዚህ ነው እንዳክት የምታደርገው? ደስ ሊልህ ነበር እኮ የሚገባው። ወይኔ ሳይመን፣ እኔ በተስፋ እየተጠባበቅኩ ጭራሽ እጮኛ። ይሄ ሊሆን አይችልም። እኔ በህይወት እያለሁ ቤዛ ሌላ ሰው ልትሆን አትችልም። አይዞህ ወንድሜ ያጋጥማል። ቆይ በቃ ረስተሃለሁ ወንድሜ። ቀስ በል እንጂ ጄሊ ዘግነው ነው። እስኪ መጣልኝ ከባከብሽ ምድረቆ ዘኔ ተሰብስበህ ታጠቃላ እናት። ኧረ በፈጣሪ ይነርባችኋል። ላግል ኧረ እራሴ ያደርጋሉት እንዴ መጠበቅ የሚባል ነገር የለም አይደል? የሚጠበቀው ቁጥራ ውስጥ እስኪገባ ድረስ ነው ይባላል እኮ። ማማሮዊት የእርሶ ንግግር ደግሞ ለየት ያለ ነው። እናንተ በቃ ማጅራት መቼ መጣኝ ቢሆን እንዴ ብር ዝም ብላችሁ የምትበሉት እንዴ? እና ምን እናድርግ? መስተንግዶ ሙሉ በእኔ ነው፣ ጥበቃውን በአንተ ነው። ፉል ፓኬጅ ነው ብለን አስበን ዝም አለ። ቆይ ግን የምር ማን ነው የመጣው? አንዱ ነው ባንክ ያስኩል ላይፉን ያልጨረሰ የቪዛ ጓደኛዬ ምናምን ያለኝ። እንዴ ሳይመን እንዳይሆን ብቻ እልሻለሁ። እሱም እና ተጣላችሁ እንዴ? የምን ጸብ ነው? ትተዋወቃላችሁ እንዴ? ኧረ ተይኝ በእናትሽ። በዚህ በሰለጠነ ዘመን ጸብ በዲፕሎማሲያዊ ንግግር መፍታት ይቻል የለ? እሺ ቆይ ምን አልከው? ምን እለዋለሁ? እዚህ ምን ታደርጋለህ ምናምን ብሎ ሊንጓጓብኝ ሲል አይ በልጅነት የታጨችልኝ ጮኜ ቤት አማቾቼ ልጠይቅ ነው የመጣሁት ብዬ አስደነበርኩት። ወይ አንተ ደግሞ ቀልድና ቁም ነገር ላይ እንጂ። ቆይ እንዴ እኔ እኮ አላምንም። እንደዛ ብለው ብቻ እንዳይሆን የምር ብዬዋለሁ። በለው። ቆይ
ፍሬዘር እንደዚህ ይባላል እንዴ? አሁን ትምህርት ቤት እኮ ያወሩብኛል። ያወራዋት አለ ግግም ብለሽ አዎ ማለት ነው። እንደውም አንቺን ነው የገላገልኩሽ። እንግዲህ ቻዩ ቤዚ ምንም ማድረግ አይቻልም። መቼም ምግቡ ተባርኳል አይደል? እንደማጠብቅኝ እርግጠኛ ነኝ። እጅግ ያሰባሰብህ እኮ መውሰብ ሙሉ የምትበላ ነው የምትመስለው። እንኳን ይሄንን የእናት እንጀራ ከሱቅ የሚገዛ እንኳን ወፊት እንጀራ እንበላለን። በል በደንብ ብላ፣ ተፈቅዶልሃል። አመሰግናለሁ ፈጣሪ፣ አመሰግናለሁ። ስለዚህ ማለት ክብርት እመቤት የመጀመሪያ ጉርሻ ለእርሶ እንደኔ እና እዚህ ቤት ከእርሶ ውጭ ሌላ እመቤት አለ እንዴ? ሳነስኩብሻ ጥርስ ውስጥ ቀን የቀና ጀንበር የሆነ ሰው እያፈላለኩኝ ነበር እና ድንገት እዚህ ሰፈር የሚያውቃቸው ሰው ካለው ብዬ ነበረ። የዚህ ሰፈር ነዋሪ ናቸው? አዎ፣ አረ ታዋቂ እንደሆኑ ራሱ ሰምቻለሁ። ስማቸው ማን ይባላል? ሽጉጤ እንደሚባሉ ነው የሰማሁት። የትኛው ሽጉጤ? ስንት ሽጉጤዎች ታውቂያለሽ? ሶሪ፣ ሽጉጤማ? ሽጉጤ ታጠቅ። አዎ፣ ሽጉጤ ታጠቅ። ወይኔ፣ ምን ነው? በሰላም ነው ግን የፈለግሻቸው? አዎ፣ በሰላም ነው። እዚህ አካባቢ ሰው እያፈላለኩኝ ነበር እና እሳቸው የሚያውቁት ሰው ይኖራል ተብዬ ነው። ውይ፣ እሳቸው እኮ እዚህ ለቀዋል። እንዴ? ለምንድን ነው የለቀቁት? ለአንድ ባለሀብት ቤታቸውን ሽጠው ከዚህ ሄደዋል። ያ ሁሉ መንገድ ተጉዤ መጥቼ። እሺ ቆይ ሌላ ሰው ብጠይቅሽስ? እሳቸው ማን ይባላሉ? የጦረኞች ምግብ አቀባይ ነበሩ መሰለኝ። አገልግል ነው የሚባሉት። ጦረኞች? አይ ማለቴ ስማቸው አገልግል መኩሪያ ነው የሚባለው። እንደዛ የሚባል ስም እንኳ ሰምቼ አላውቅም። ምን ይሻለኛል ብናትሽ። ድሮ የነበሩ ምልክቶች አሁን አንድም የሉም። እንኳን የድሮ ምልክት የድሮ ሰው ማግኘት ራሱ በጣም ከባድ ሆኗል። ሲስተሙ ነው እናቴ፣ የምታደርጊዋለሽ። እሺ የአቶ ሽጉጤንስ የገዙት ሰዎች ይኖራሉ? ምናልባት እነሱ እንኳን የገቡበትን ካወቁ። ከዚህ ከፍ ብለሽ ጂፕላስቶ ቤት ነው ገብተሽ ጠይቂያቸው። እሺ በጣም አመሰግናለሁ። ችግር የለውም። በሉ እንግዲህ ለተደረገልኝ ምርጥ አቀባበል በጣም አመሰግናለሁ። በቃ ልትሄድ ነው? አይሻልም? እኔ ግን ትንሽ ብትቆይ ደስ ይለኝ ነበር። ቤዚ፣ እኔም ደስ ይለኛል፣ ግን ሰፈር ሄድኩ እንደሆነ ነግሬሻል ነበር። ለነገሩ ከዚህ በኋላ መጥፋት ብሎ ነገር የለም። የምን መጥፋት አመጣሽ? ስልችት እስኪልሽ። አሬ ልጅ መቼ ነው ከዚህ ቤት የሚወጣው? እስክትይ ድረስ የሚመላለሱ እሱ ስትመላለስ እናያለን። ኧረ ዝም በይ አክስቴ፣ እንዲህ ሲልሽ የምር የሚመላለስ አይመስልም። ለነገሩ አሁን ስልኩን ተቀብለነዋል፣ እየደወልን እንጠራዋለን። አልመጣም ብትል ራሱ ቀጥ ብለን ነው ቤት የምንመጣው። ለዛ ቀን ያልቃል። በቃ እኔ ልሂድ። ቆይ እሺ፣ ጃኬት ነገር ደርባል። ቤዚ ይመሽታል፣ እኔ ራሴ እሄዳለሁ። እንዴ ምን ማለት ነው? እስከ በርም ቢሆን ሸኛለሁ። ጃኬት ነው ብርድ ስላለ። እሺ ደርሰሽ ቀስ በይሽ። ታግዝሽ ቤዚ። ኧረ ሁኚ ታጫጭ። እህቴን ደስተኛ ስላደረክልኝ የምር በጣም ነው የማመሰግነው። የምን ምስጋና መጣሽ? የእሷ ደስታ ማለት እኮ የእኔም ደስታ ጭምር ቢሆንም ውድ ጓደኛዬን ደግሞ ካላስደሰትኩ ማን ላስደስት እችላለሁ? ጓደኛዬ? ይቅርታ፣ ምርጥ ጓደኛዬ ማለት ረሱኛል። ምርጥ ጓደኛዬን ካላስደሰትኩ ማን ላስደስት እችላለሁ? ማለት እኔ እኮ መጥቻለሁኝ። ኧረ እንዴት መሽ ሌላ ቀን እንጮታለን። ታች እሺ መጣሁ ቤዚ። ሳይመኔት ገብተክ ነው? ለምንድነው ብቻዬን የተውከኝ? ምን ጣጣ ውስጥ ነው የገባሁት? አቤት። ሰላም እህቴ፣ እንዴት ነሽ? ምን ፈልገሽ ነው? ሰው እያፈላለኩኝ ነበርና እናማ እዚህ ኖሩ እንደነበር ሰምቼ ለመጠየቅ ነው የመጣሁት። እዚህ ያለሁት እኔ ነኝ። ምን ማለት ነው? እዚህ ነበሩ ማለት? አውቃለሁ፣ ግን ከዚህ በፊት የዚህ ቤት ባለቤት የነበሩ። ተሳስተሻል። እዚህ የነበረ ሰው ማንም የለም። ቆይ መጀመሪያ አዳምጪኝ እንጂ። ከዚህ በላይ እንዴት ልስማሽ?
ከዚህ በፊት የነበረ ሰው የለም አልኩሽ እኮ። አሁን ተይኝ፣ ቀጠሮ አለብኝ ልሂድበት። እሺ አቶ ሽጉጤ ታጠቅ የሚባሉ ሰውስ ታውቂያለሽ? አላውቅም። ቆይ ግን ምን ጠፍቶብሽ ነው እዚህ የመጣሽው? ቤተሰቦቼ ጠፍተውብኝ እነሱን እያፈላለኩኝ ነው እና እኔ የምፈልጋቸው ሰው ስለ ቤተሰቦቼ መረጃ እንዳላቸው ሰምቼ ነው። እዚህ እንደዛ የሚባል ሰው የለም። የተሳሳተ መረጃ ነው ያለሽ። እርግጠኛ ነሽ? አለማመን ያንቺ ጉዳይ ነው። እኔ ግን ማለት ያለብኝም ብያለሁ። ቆይ ግን እንዴት ሊሳሳት ይችላል ታዲያ? መረጃውን የሰጡሽ ሰዎች ደግመሽ ጠይቂያቸው። እንዴት ነው የሚያደርጉት? በእናታችሁ መንቃት ዝጋት። ለሸጓት ደራው ለሌላ ሲድሯት ለሌላ ሲድሯት ወይኔ ሰይብ ቤዛ ቤት ድረስ የሚመጣ ጮኛ አለ ቢባል ማን ያምናል? ማንም ወይኔ ሳይሜ በዚህ ምድር ግን ማንም የሚታመኑ ማንም ሊታመን አይችልም። ማንም እንኳን አንቺ ቀርተሽ እናት እንኳን ማትታመንበት ጊዜ ላይ ነው የደረስነው። እናት እንኳን ማትታመንበት ልጇን ወልዳ ሽንት ቤት የምትከት ጨካኝ እናት ጨካኝ። ቆይ ግን በሰላም ነው የጠፋሽ ቤዚ? ያው መጥቻለሁ። በቂ አይደለም? በመምጣትሽማ በጣም ደስ ብሎኛል። ግን ምን ተፈጠረ ብዬ ነው። ትንሽ የቤተሰብ ጉዳይ ገጥሞኝ ስለነበር ነው። አሁን ተስተካክሏል። እንዳይረፍድብን እንጀምራ። ኦኬ። አዳዲስ ያጠናሻቸው ዘፈኖች አሉ? አጥንቻለሁ፣ ግን ባህላዊ አይደለም። ለበዓል የሚሆን አይሆንም። ችግር የለውም። እኔ ያዝኳቸው ስላሉ አስጠናሻለሁ። ግን ደግሞ ብሬ ፕሮግራሙ ምን እንደሆነ አልነገርከኝም። ፕሮግራሙ ትምህርት ቤቱ 25ኛ ዓመቱን ክብረ ባህሉን ያከብራል እና እኛ ከመመረቃችን በፊት ስለሆነ ለዛ ነው የሚያጣድፉ ነው እንዴ ብሬ? ስለዚህ ባህላዊ ነገር ማጥናት አለብኝ ወይስ? አይ የግድ ባህላዊ መሆን የለበትም። ባህል ዘመናዊ መጫወት ትችላለሽ። ብቻ አንቺ ከድምጽሽ ጋር ሊሄድ የሚችል ነገር ለመጫወት መሞከር ነው። ብሬ ግን እኔ ለመድረክ የሚሆን አቅም አለኝ ብለህ ታስባለህ? በደንብ እንጂ ቤዚ። አንቺ እኮ ማንኛውም ድምፃዊ ሊኖረው የሚችለውን ድምጽም ጉልበትም ሁሉ ነገር አድሎ ሰጥቶሻል። በአንቺ ተማመንብሻለሁ። አንተ ከተማመንክብኝማ አልሰጋም። እመኚ። ደግሞ በቅርቡ ማለት ነው፣ ይሄ እንደ ማሟሻ ነው። በቅርቡ ደግሞ ትልልቅ ኢቨንቶች ላይ እንደማይሽ ተስፋ አደርጋለሁ። ውይ ብሬ ግን ምን አይነት መልካም ሰው ነው በእናትህ። የሰው ደስታና የሰው ስኬት የሚያስደስት ምርጥ ሰው ነው የምር። ያንቺ ስኬት ያንቺ ነው። እኔ አትሽም ብዬ ዛሬ ሞራልሽን ብሰብረው ነገ የሚያሸንፈው ያንቺ ብቃት ነው። ስለዚህ የሰጠሽም ደግሞ የራስሽን ነው። ይሄ ምርጥ አገላለጽ ነው፣ ተቀብያለሁ። አሁን መቀጠል እንችላለን። እንዴ ብሬ ሳልነግርህ ምንድን ነው? አንተ የምትወደውን ቦክስ ጊታር እኮ አባዬ ገዛልኝ። ኧረ እባክሽ። ታዲያ እንዴት ይዘሽው አልመጣሽም? ያው ብዙ ዕቃ ይዤ ስለነበረ ሸክም እንዳይሆንብኝ ብዬ አላመጣሁትም። ነገ ግን አመጣዋለሁ። ደስ ይለኛል። እስከምታመጪው ጓጓለሁ። ውይ ብሬ ከኔ በላይ አንተ እንደምትደሰት እርግጠኛ ነበርኩኝ። ለማንኛውም በቃ እንዳይረፍድብሽ መቀጠል እንችላለን። እኔ ልጀምርልሽና ከዛን አንቺ ትቀጥያለሽ። ደስ ይለኛል። ራስሽን አዘጋጂ። ተወደድኩኝ ብለህ ዘራፍ ዘራፍ ፉክራ በዛህ ዘራፍ ዘራፍ ዋላ አታገኘኝም ዘራፍ ዘራፍ ልንገርህ ዘራፍ። በደንብ ገብቶሻል አይደል ቢዚ? አዎ አሁን በደንብ ነው የገባኝ። ስለዚህ አሁን ያንቺ ተራ ነው። አንቺ ነሽ የምትጫወቺው። እሺ መልክ
የቀና ጀንበር